ዛሬ አብረን የምንካፈልበት የመልእክቴ ርዕስ ኢየሱስ ተነስቷል። ማቴዎስ 28 ከ1 እስከ 10 አብረን እናነባለን። እግዚአብሔርን ቃል በኢየሱስ ክርስቶስ ስም አነባለሁ። በሰንበትም መጨረሻ የመጀመሪያው ቀን ሊነጋ መግደላዊት ማርያምና ሁለተኛይቱ ማርያም መቃብሩ ሊያዩ መጡ። እነሆም የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ። ቀርቦም ድንጋዩን አንከባሎ በላዩ ላይም ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆችም እርሱን ከመፍራት የተነሳ ተናወጡ፣ እንደ ሞቱም ሆኑ። መልአኩም መልሶ ሴቶቹን አላቸው፣ እናንተስ አትፍሩ፣ የተሰቀለውን ኢየሱስን እንድትሽው አውቃለሁና እንደ ተናገረ ተነስቷል፣ በዚህ የለም። የተኛበትን ስፍራ ኑና እዩ። ፈጥናችሁም ሂዱና ከሙታን ተነሳ፣ እነሆም ወደ ገሊላ ይቀድማችኋል፣ በዚያም ታዩታላችሁ ብላችሁ ለደቀ መዛሙርቱ ንገሯቸው። እነሆም የነገርኳችሁን በፍርሃትና በታላቅ ደስታን ፈጥነው ከመቃብር ሄዱ፣ ለደቀ መዛሙርቱም ሊያወሩ ሮጡ። እነሆም ኢየሱስ አገኛቸውና ደስ ይበላችሁ አላቸው። እርሱም ቀርበው እግሩን ይዘው ሰገዱለት። በዚያን ጊዜም ኢየሱስ አትፍሩ፣ ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ ተናገሩ፣ በዚያም ያገኙኛል አሏቸው። ያነበብኩላችሁ የመልእክት ክፍል ያለው ከማቴዎስ ወንጌል ምዕራፍ 28 ከ1 እስከ 10 ያለውን ያነበብኩላችሁ። የሚናገረው ስለ ትንሣኤ ነው። የሚናገረው እዛ ቦታ ላይ እግዚአብሔር ቃል ሲናገር በዚህ ስፍራ ላይ ስለ ትንሣኤው የመጀመሪያው ትንሣኤውን የተገናኙት ሴቶች ናቸው እና በሰንበት መጨረሻ የመጀመሪያው ቀን ሲነጋ ይላል። በአይሁድ ሰንበት ማለት ቅዳሜ ነው። የቅዳሜ መጨረሻማ ደግሞ የእሁድ ማለዳ ነው እና በእሁድ ማለዳ ተነስተው የመጀመሪያው ቀን ወደ መቃብር ሁለት ሴቶች ሲሄዱ እናያለን። እነዚህ ሴቶች መግደላዊት ማርያምና ኢየሱስ ክርስቶስን የያዕቆብ እናት ማርያም እንደሆኑ ይነገራል። እነዚህ ሁለት ሴቶች ወደ ኢየሱስ ክርስቶስ በማለዳ ሲሄዱ ወደ መቃብሩ በሚሄዱበት ጊዜ ትንሣኤን አስበው አይደለም የሄዱት። ኢየሱስ ክርስቶስ ይነሳል የሚል ምንም አይነት ሐሳብም የላቸው። ምንም አይነት ደግሞ የሚጠብቁት ነገር የለም። ነገር ግን ወደ ኢየሱስ ክርስቶስ በዛ በጨለማ በማለዳ ተነስተው ወደ መቃብሩ ሲሄዱ እናገኛቸዋለን እና በዚያን ጊዜ ወገኖቼ ደቀ መዛሙርቱ ያሉበትን ሁኔታ ስትመለከቱ በታላቅ ፍርሃት ውስጥ ነው ያሉት። ዮሐንስ 20 ላይ ሄዳችሁ ስትመለከቱ በአንድ ቤት ውስጥ በፍርሃት ተይዘው እያሉ ይናገራል። ዮሐንስ 20 ላይ ሄዳችሁ ስትመለከቱ እና ደቀ መዛሙርቱ በታላቅ ፍርሃት ነው ያሉት። ማለትም ክርስቶስ ኢየሱስን እየተከተሉ ያሉት በታላቅ ፍርሃት ውስጥ ነው ያሉት። ከ3 ቀን በፊት ይታመኑበት የነበረው ይደገፉበት የነበረው ጉልበታችን ነው፣ አቅማችን ነው፣ ተስፋችን ነው ብለው የሚያስቡት ጌታ ኢየሱስ ክርስቶስ አሳልፈው በመስቀል ላይ ሞቷል። ከመሞትም ደግሞ አልፎ ወደ መቃብር ገብቷል። በመቃብር ውስጥ ስለዚህ እነዚህ ደቀ መዛሙርቱ በታላቅ ፍርሃት ውስጥ ይገኛሉ። እንደውም ዮሐንስ ሲናገር አይሁድን ፈርተው አንድ ቤት ውስጥ ዘግተው እያሉ ብሎ ነው የሚነግረን እና በዚህ ፍርሃት ውስጥ እያሉ እነዚህ ሴቶች ፍርሃት ሳያግዳቸው ጨለማ ሳይከለክላቸው በሌሊት ወደ ኢየሱስ ክርስቶስን ፍለጋ በሰንበት መጀመሪያ ሲሄዱ እንመለከታለን። እና መሄዱ ብቻ አይደለም፣ በሄዱበትም ጊዜ ደግሞ ታላቅ የምድር መናወጥ እንደገጠማቸው። በመናወጥ ብቻ አይደለም፣ አንድ መልአክ የተዘጋበትን ድንጋይ አንከባሎ በድንጋዩ ላይ ተቀምጠው አዩ። ጠባቂዎችም በታላቅ ፍርሃትና በመንቀጥቀጥ ወድቀው እንደነበር ሁሉ ይመለከታሉ። እነዚህ ሴቶች ግን የምድር መናወጥ አላስቀራቸውም፣ ፍርሃት አላስቀራቸውም። ፍቅራቸውን የሚወዱትን ጌታ በማለዳ ኢየሱስን ለማየት ወደ መቃብሩ ሲገሰግሱ እንመለከታለን። የእግዚአብሔር ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። ይህ የሚያመለክተው ምንድነው? ምንም ጨለማ ቢሆንም ነገሮች የጨለሙ ናቸው። ማለዳው የቀኑም ደግሞ የመጀመሪያው ጨለማ ሌሊት ነው። ነገሮችም በዙሪያቸው ያሉ ነገሮች የጨለሙ ናቸው። ምንም ተስፋ የሚባል ነገር አይታይም። በታላቅ ፍርሃት ውስጥ ሆነው ቢሆንም እንኳን ሴቶቹ
ሴቶቹ ወገኖቼ ታማኝነታቸውን አልተውም። በታማኝነት ኢየሱስን ፍለጋ በዛ ጨለማ ተስፋ በሚያስቀርብ ሁኔታ በተሰበረ ልብ ውስጥ ሆነው ኢየሱስን ፍለጋ ለማግኘት ወደ መቃብር ሲሄዱ እንመለከታለን። ታዲያ ወገኖቼ በዚህ የሚያስተምረን ምንድነው? ምንም ጨለማ ሁኔታዎች ቢሆኑም፣ ምንም ልብ ቢሰበርም፣ ምንም ወገኖቼ የሚያስኬድ ወደ እርሱ የሚያቀርብ ነገር የሌለ ቢመስልም ኢየሱስ ግን በዛም ውስጥ ይፈለጋል። ክብር ለኢየሱስ ይሁን። ኢየሱስ በዚያም ውስጥ ይፈለጋል። እነዚህ ሴቶች ምን አስቸገራቸው? ምንድነው የተቸገሩበት ካላችሁ፣ ፍቅር። ሃሌሉያ! ፍቅር ግድ አላቸው። ትላንት የነበረው ፍቅር፣ ከጌታ ጋር የነበራቸው ሪሌሽንሺፕ፣ ከጌታ ጋር የነበራቸው ህብረት ግድ አላቸውና በማለዳ ቀሰቀሳቸው። በጌታ በኢየሱስ ስም በማለዳ የእግዚአብሔር ፍቅር ይቀስቅሰን። አሜን ትላላችሁ? የእግዚአብሔር ፍቅር ይቀስቅሰን። ብዙ ሰዎች እንኳን በዚህ ዘመን እግዚአብሔር ማስተዋልን ይስጥ እንጂ ከክርስቶስ ኢየሱስ ፍቅር በላይ የሚወዳደር ነገር በሚመጣበት ጊዜ ሰዎች እንኳን ወደ መቃብር አይደለም ወደ አምልኮ መምጣት የሚቸገሩ በጣም ብዙ ሰዎች ናቸው። ተደራቢ ስራ ቢያገኙ ወደ አምልኮ መምጣት ይቸገራሉ። ሌላም ደግሞ ቀጠሮ ቢኖራቸው ትንሣኤ ወደ ሰጣቸው ሕይወታቸውን ወደ አሳመረ ነገራቸውን ወደ ለወጠ ወደ ጌታ መጥተው በጌታ ፊት መታየት አንዳንድ ሰዎች ይከብዳቸዋል። እናንተን አላልኩም፣ አንዳንድ ሰዎች ይከብዳቸዋል። እነዚህ ሴቶች ታዲያ ምንድነው የሚያስተውረን ወገኖች? ጨለማም ቢሆን እግዚአብሔር ይመለካል። አላስፈላጊ ጊዜው አስቸጋሪ ቢሆንም እግዚአብሔር ይመለካል። በጣም ወደ እግዚአብሔር መቅረብ የሚያስቸግር ቢሆንም ወደ እግዚአብሔር መቅረብ ይቻላል። እግዚአብሔር ያስችላል። አሜን በሉኝ ወገኖች። የጌታ ስም የተመሰገነ ይሁን። እና ሰዎቹ ከምንም በፊት ቀድመው ወደ ኢየሱስን ነው የፈለጉት። ቀድመው ለመሸሽ የሚያስጠጋቸውን አልፈለጉም። ትዝ ይላችኋል፣ እነዛ የኤማውስ መንገደኞች ኢየሱስ ክርስቶስ እንደሞተ ባዩ ጊዜ ከነበሩበት ወደ ኤማውስ ተመለሱ። ተስፋ ቆርጠዋል። እንደዚህ ይሉታል፣ ስለ ኢየሱስ ለኢየሱስ ይነግሩታል። እንደዚህ ብለው፣ እኛ ተስፋ አድርገነው ነበር ይህን ሰው፣ እኛ ተከትለነው ነበር ይህንን ሰው ተስፋ አድርገው ነበር። በጣም ይገርምሃል፣ እርሱ እኮ ማለት እያሉ ስለ ኢየሱስ ክርስቶስ ይነግራቸዋል። እርሱም ደግሞ ይነግራቸዋል መልሶ በሶስተኛው ቀን እንደሚነሳ። አልሰማችሁ ምን ብሎ ሲሰሙት ልባቸው ይቃጠልባቸው ነበረ። ነገር ግን አላወቁትም። ወደ አንድ ቤት ገብተው እንደ ማንኛውም ሰው ግድ የለም ከኛ ጋር ብታደር ይሻላል፣ ወደ ቤት ግባና ከዛ በኋላ ማለዳ መንገድህን ትጀምራለህ ብለው እንደተራሰው አብረው ገቡ። ከዛም ቆርሰ ስጠን አመስግንልን ያሉት ይመስለኛል። ምግብ አመስግኖ ሲሰጣቸው አይኖቻቸው ተከፈተ። ለካ ኢየሱስ እንዳለው ተነስተዋል አሉ። ክብር ለኢየሱስ ይሁን። እነዚህ ሴቶች ግን ስፍራቸውን አልለቀቁም። እነዚህ ሴቶች ግን ወገኖቼ ወደ መጡበት አልተመለሱም። ኢየሱስን ፍለጋ ሞቶም ሳለ ሊፈልጉት ሄደ። አሜን ትለኛለህ? ኢየሱስ ይፈልጋል። ኢየሱስ ይፈልጋል። የእግዚአብሔር ስም የተመሰገነ ይሁን። ክብር ለኢየሱስ ይሁን። ቁጥር 5 እና 7 ላይ እንደዚህ ይላል፣ ልብሱን መልአኩን አዩት። ቁጥር 2 ላይ እነሆ የጌታ መልአክ ከሰማይ ስለወረደ ታላቅ የምድር መናወጥ ሆነ ይላል። ቀርቦም ድንጋዩን አንከባሎ በላዩ ላይ ተቀመጠ። መልአኩም እንደ መብረቅ ልብሱም እንደ በረዶ ነጭ ነበረ። ጠባቆችም እርሱን ከመፍራት የተነሳ ወጡ፣ እንደ ሞተም ሆኑ ይላል። ከዛ ቁጥር 5 መልአኩም መልሶ ሴቶቹን አላቸው፣ እናንተ ሳትፍሩ የተሰቀለውን ኢየሱስን እንድትሹ አውቃለሁና አላቸው። ክብር ለኢየሱስ ይሁን። እናንተ የምትፈልጉት የተሰቀለውን ኢየሱስን ነው። እናንተ እንዳይነሳ ለመጠበቅ የመጣችሁ አይደላችሁም። የተሰቀለውን ኢየሱስን እንደምትፈልጉ አይቻለሁና ስለዚህ ምን አትበሉ ይላል፣ አትፍሩ ይላቸዋል። እግዚአብሔር ስም የተመሰገነ ይሁን። አትፍሩ የሚለው ቃል መጽሐፍ ቅዱስ ላይ አንዳንድ የመጽሐፍ ቅዱስ አዋቂዎች እንደሚናገሩት ወደ 365 እና 66 ጊዜ ተጽፏል ብለው ይናገራሉ። ይህ ማለት ምን ማለት ነው? ለእያንዳንዱ ቀን አንዳንድ አትፍሩ ለአማኞች የተሰጠ ነው። ምክንያቱም
የምንኖረው በሚያስፈራ ዓለም ውስጥ ነው። የምንኖረው በሚያስጨንቅ ዓለም ውስጥ ነው። ፍርሃት በሞላበት ዓለም ውስጥ ነው የምንኖረው። በዚህ በፍርሃት በሞላበት ዓለም ውስጥ በምንኖርበት ጊዜ እኔና እናንተ ግን እንዳንፈራ የሚያደርግ አንድ ነገር ገጥሞናል። እርሱም የክርስቶስ ኢየሱስ ትንሣኤ። ኢየሱስ ሲነሳ ሞትን አሸንፎ ነው የተነሳው። ኢየሱስ ሲነሳ ወገኖቼ የሰዎችን ቀበቶ ያስፈታ ያስፈራ ነገር ለዘመናት ይገዛ የነበረው የሞትን ኃይል ሰብሮ ኢየሱስ ተነስቷል። ለክርስቲያን ትልቁ ጉልበት የክርስቶስ ኢየሱስ መነሳት ነው። ለክርስቲያን ትልቁ ጉልበት የኢየሱስ መነሳት ነው። የኢየሱስ መነሳት የሚናገረው የኔና የእናንተን መነሳት ነው። የኢየሱስ ክርስቶስ ሞት የሚናገረው እኔና እናንተ ወክሎ ኢየሱስ ሞቷል። ሲነሳ ከሱ ጋር ተነስተናል። የእግዚአብሔር ስም የተባረከ ይሁን። ስለዚህ ኢየሱስ መነሳት ደግሞ ከሌላው ሃይማኖት ለየት ያደርገዋል። አሜን በሉኝ። እኔና እናንተ ተስፋ ያለን ሰዎች ነን። ሞት የመጨረሻችን አይደለም። ኢየሱስ ይመጣል፣ የሞቱ ይነሳሉ። ኢየሱስ ሲመጣ በሕይወት ያሉ ሁሉ ይነጠቃሉ። የኔና የእናንተ ተስፋ ምድራዊ አይደለም። በምድር ለጊዜው እንኖራለን፣ ዘላለማዊ ግን ጉዟችን ሰማይ ነው። ኢየሱስ ስለተነሳ እኛም እንነሳለን። ኢየሱስ ስለተነሳ የሞቱ ወገኖቼ በእረፍት ያሉ ሁሉ ይነሳሉ። እነሱ ለሕይወት ትንሣኤ ይነሳሉ፣ ለሞት አይደለም ወገኖቼ። ኢየሱስ ክርስቶስ ተነስቷል። ትንሣኤ ለእኔና ለእናንተ ጉልበታችን ነው። ስለዚህ ምን አላቸው? አትፍሩ። ኢየሱስ ምን አድርጓል? ተነስቷል። ዛሬ የሚያስፈራችሁ ነገር ካለ አንድ ነገር የምስራች ልንገራችሁ። አትፍሩ። ኢየሱስ ተነስቷል። የእናንተ ነገር ሞት ሊይዘው አይችልም። የእናንተ ነገር ሞት ሊያስቀረው አይችልም። ተስፋ መቁረጥ ሊያስቀረው አይችልም። ጨለማ ሊያስቀረው አይችልም። የእናንተ ነገር ወገኖቼ ኢየሱስ እንደተነሳ የእናንተ ነገር እንዲሁ ይነሳል። ተስፋ የቆረጣችሁበት ነገር ቢኖር፣ ግራ የተጋባችሁበት ነገር ቢኖር አንድ የምስራች ነግራችኋለሁ። ኢየሱስ እንደተነሳ እንዲሁ ነገራችሁ ይነሳል። ተነስቷል አላቸው። በጣም የሚገርም ነገር ነው። ኢየሱስ ምን አድርጓል? ተነስቷል። በጣም ከሚገርመኝ እዚህ ውስጥ ከገባልኝ ከበራልኝ ነገር ምንድነው? ድንጋዩ ከተንከባለለ በኋላ አይደለም ኢየሱስ የተነሳው። ድንጋዩ ከመከባለሉ በፊት ነው ኢየሱስ የተነሳው። ድንጋዩ ግን ያንከባለለው መቃብሩ ባዶ እንደሆነ ለሴቶቹ ሊያሳያቸው ነው። ወንድሜ ልንገርህ፣ መልአኩ እስከሚመጣ ድረስ ያንተ ነገር አልተሰራም ማለት አይደለም። መልአኩ ከመምጣቱ በፊት ያንተ ነገር ተሰርቶ አልቋል። መልአኩ አገልግሎት የሰጠው ምንድነው? ድንጋዩን አንከባለለና እዩ ተመልከቱ፣ መቃብሩ ምንድነው? ባዶ ነው። የብዙ ነቢያት መቃብር ወገኖቼ በአጽም ተሞልቷል። የብዙ ሰዎች መቃብራቸው ዛሬም በአጽም ውስጥ አጽም በውስጡ አለ። አማላጅ ነው ተብለው የሚያመልኳቸው ያማልዱኛል የሚሏቸው አጽማቸው መቃብር ውስጥ አለ። ብዙ የሃይማኖት መሪዎች አጽማቸው መቃብር ውስጥ አለ። የኔና የናንተ ጌታ ግን በሰማይና በምድር የከበረ ከምድር በታች ሁሉ ጉልበት የሚንበረከኩለት የኢየሱስ መቃብር ግን ባዶ ነው። ሞት ሊይዘው አይቻልም። ኢየሱስን ሞት ሊይዘው አልቻለም። እኔና እናንተ ሞት ሊያስቀረን አይችልም። ለእኔና እናንተ ኢየሱስ እንደተነሳ እንዲሁ እንነሳለን። ከሌሎች ሃይማኖቶች ለየት የሚያደርገው ኢየሱስ እንደተነሳ እንዲሁ እነሳለሁ። በሚዲያ የምትመለከቱ ይህንን የምስራች ነግራችኋለሁ። ከሌሎች ሃይማኖት የሚለየው እኛ የምናመልከው አምላክ ጌታ ኢየሱስ ስለተነሳ ነው። እርሱ እንደተነሳ እንዲሁ እንነሳለን። ተስፋችን ትንሣኤ ነው። ወንድሞቼና እህቶቼ፣ የሚመሯችሁ የሃይማኖት መሪዎች በአጠቃላይ
መቃብራቸው ውስጥ አጽም አለ። የኛ ጌታ ግን መቃብር ውስጥ አጽም የለም። እርሱ እንደተነሳ እንነሳለን። ከናንተ የምንለይበት ትልቁ ነገር ትንሣኤ በፊታችን አለ። ከጌታ ጋር ደስ እንሰኛለን። የዘላለምን ሕይወት እንወርሳለን። ወገኖች እኛ የተሰበረ ልብ የለንም። ልባችን በኢየሱስ ተጠግኗል። የተሰበረ ተስፋ የለንም። ተስፋችን የናዝሬቱ ኢየሱስ ነው። ስለዚህ ወንድሞቼና እህቶቼ ተስፋችሁ ሰማያዊ እንዲሆን የሚቀጥለው ትንሣኤ ለእናንተና ለሚወዷቸው ሁሉ እንዲሆን የተነሳውን ኢየሱስን ወደ ቤታችሁ እንድታስገቡ ትነግራችኋለሁ። ያለ ኢየሱስ ትንሣኤ የለም። ያለ ኢየሱስ ሞትን ማሸነፍ የለም። ያለ ኢየሱስ ሞትን ድል ማድረግ የለም። ያለ ኢየሱስ ጨለማ መብራት የለም። ሁሉ በጨለማ ውስጥ አሉ። ኢየሱስ ግን በታላቅ ብርሃን ውስጥ አለ። ዛሬ በጉ ብርሃናችን ይሆናል። ሐዘን ወደ ሌለበት፣ ጭንቀት ወደ ሌለበት፣ መጥፋት ወደ ሌለበት፣ ችግር ወደ ሌለበት፣ መከራ ወደ ሌለበት እግዚአብሔር ወደ አዘጋጀልን ወደ ታላቅ ወደ እግዚአብሔር መንግሥት እንገባለን። በጉ ብርሃናችን ይሆናል። እርሱን ፊት ለፊት እናየዋለን። እርሱን ፊት ለፊት እናየዋለን። እርሱን ፊት ለፊት እናየዋለን። ኢየሱስ ተስፋችን ነው። ኢየሱስ የትንሣኤ ጌታ ነው። ኢየሱስ እንደተነሳ እንነሳለን። አንፈራም። ኢየሱስ እንደተነሳ እንነሳለን። ተስፋችን ምድራዊ አይደለም። ተስፋችን ሰማያዊ ነው። ተስፋችን ሰማያዊ ነው። ተስፋችን ሰማያዊ ነው። ተስፋ ቢሶች አይደለንም። ተስፋ አለን። ኢየሱስ ይመጣል። ተስፋ አለን። እርሱ ያዘጋጀልን መንግሥተ ሰማያት የሚባል ነገር አለ። የእርሱ ወራሾች ነን። የእግዚአብሔር ልጆች ነን። ሞታችን በኢየሱስ ሞት ተሽሯል። የተኛበትን ቦታ ኑናዩ። ሃሌሉያ። እርሱ መቃብር ውስጥ የለም። እሱ መቃብር ውስጥ የለም። እሱ ሞትን ድል አድርጎ ተነስቷል። ሞት ይዘው ዘንድ አልቻለም። መቃብር ያስቀረው ዘንድ አይቻለም። መቃብርን ፈንቅሎ ተነስቷል። ሞት የሚባለው ነገር አሸንፎ ተነስቷል። ድል አድርጎ ተነስቷል። እናንተ የእግዚአብሔር ልጆች ትልቁ ተስፋችሁ ይሄ ነው። እናንተ አሸናፊዎች ናችሁ የተባላችሁ ሁሉ ምክንያቱ ኢየሱስ ስላሸነፈ ነው። ኢየሱስን ተነሳና በፊጥሞ ደሴት ለዮሐንስ ሲገለጥለት እንደዚህ አለ። ይኸውልህ አለ። ሃሌሉያ። ሞቼ ነበር፣ አሁን ግን ምንድነኝ? ሕያው ነኝ። የሞትና የሲኦል መክፈቻ ይኸውልህ በእጄ ነው አለ። ሃሌሉያ። የእግዚአብሔር ስም የተመሰገነ ይሁን። እርሱ ሞት ያስቀረው ዘንድ አልቻለም። ኢየሱስ ተነስቷል። የሲኦል መክፈቻ በዲያብሎስ እጅ አይደለም ዛሬ ያለው። የሲኦል መክፈቻ በሰይጣን እጅ የለም። የሲኦል መክፈቻ በጌታዬ እጅ ነው። በትረ መንግሥቱ ኢየሱስ እጅ ላይ ነው የገባ። ገዢው ኢየሱስ ነው። የፊልጵስዩስ ጻፊ እንደዚህ አለ። ሬካዶጎ ባራበ ጀኔ መክላዲያ እንደዚህ አለ፣ እስከ ሞትም ድረስ የታዘዘ ሆነ። ስለዚህም በሰማይ በምድር ከምድር በታች ሁሉ ጉልበት ይንበረከክለታል። ከዛስ እንደዚህ አለ፣ ተልእኮ ሰጣቸው። እናንተ የኛም ተልእኮ ኢየሱስ ስለተነሳ ነው። እስከ ምድር ዳር ድረስ እንድንሄድ ተልእኮ የተሰጠን ምን ብላችሁ ተናገሩ ነው ያለን። ኢየሱስ ተነስቷል በሉ ነው ያለ። ሃሌሉያ። በሞት ፍርሃት ውስጥ ለተያዙ፣ ተስፋ ለሌላቸው፣ ጨለማ ለከበባቸው፣ በታላቅ ፍርሃት ውስጥ ላሉ ሁሉ እንደዚህ ብላችሁ ተናገሩ፣ ኢየሱስ ተነስቷል። ሰይጣንን የሚያስደነግጠው፣ ሲኦልን የሚያርበደብድ፣ ዲያብሎስን ከተቀመጠበት ቦታ ላይ እንዲገለበጥ የሚያደርገው የትንሣኤ አዋጅ ነው። አየሩ ላይ እናውጅ እስቲ፣ ኢየሱስ ተነስቷል። ይህንን አይኖቻችን ቢከፈትና ብናይ ይሄን ሲኦል ነውጥ ነው ያለው። ትልቁ ራስ ምታት ኢየሱስ ተነስቷል የሚለው ይሄ ስብከት ማንንም አይመቸውም። አውቶቡስ ውስጥ ገብታችሁ
ፈለጋችሁትን ብትቀባጥሩ ማንም ምንም የሚላችሁ ነገር የለም። እንደውም ተከታይ ታገኛላችሁ፣ የሚያግዛችሁ ታገኛላችሁ። ቆማችሁ ግን ኢየሱስ ተነስቷል ስትሉ ነውጥ ይሆናል። አረ እንደገና በሉ እስቲ ኢየሱስ ተነስቷል። ዋው! ለኛ ጉልበታችን የኢየሱስ መነሳት ነው። አያ ሞት አያስፈራራንም። ሞት ድል ያደረገ አባት አለን። ሞት ድል ያደረገ በኩር የሆነ ኢየሱስ የሚባል ወንድም አለን። የፊልጵስዩስ ጸሐፊ እንደዚህ አለ፣ በወደደን በእርሱ ከአሸናፊዎች ሁሉ እንበልጣለን። ሞት አያሸንፈንም። ጨለማ አያሸንፈንም። ጨለማችን በኢየሱስ ብርሃን ሞልቷል። ተስፋ መቁረጥ አያሸንፈንም። ተስፋ መቁረጥ ተሸንፏል። ሞት ተሸንፏል። ህመም ተሸንፏል። ደዌ ተሸንፏል። መከራ ችግር ተሸንፏል። ሰዎችን ሁሉ የሚያስጨንቃቸው ነገር በእኛ ጌታ ተሸንፏል። ከሱ የተነሳ እኛም አሸናፊዎች ተብለናል። አንዳንድ ሰው አሸናፊ ነህ ተብሎ ሲነገረው አትፍራ፣ ኢየሱስ ተነስቷል አሸናፊ ነህ ተብሎ ሲነገረው ታዲያ ኢየሱስ ተነሳ ምንድነው ብሎ ሊገባው ይችላል። አንድ ነገር ያልገባ ነገር አለ። አንድ ነገር ልንገርህ፣ ኢትዮጵያ በኦሎምፒክ ዓለሙ ማራቶን አሸናፊ ነች አይደል? ግን ኢትዮጵያ አሸናፊ ነች ተብሎ ሲነገር አንተ ሮጠህ ነው አይደለም? መሮጥ አንድ ቀን እንኳን ኋላ ቀበልክም ለሯጮቹ። ወደ ልምምድ ሜዳ አልገባህም። ምናልባትም ጊዜ ኖረህ ሩጫውን እንኳን አላየህም። ሯጮቹ ግን ሌሊት ተነስተው ተለማመዱ፣ ተራራ ወጡ፣ ቁልቁለት ወረዱ፣ በበረሃ በሚመች በማይመች መንገድ ሮጡና ወደ ኦሎምፒክ ሜዳው ሲገቡ ሮጠው አሸነፉ። ባንዲራው ተንጠለጠለ ከፍ ብሎ ኢትዮጵያ አሸነፈች አለ። ልክ እንደዚሁ ኢየሱስ ሩጫውን ሮጦ ጨረሰ። ሰው የሚለው ባንዲራ ተውለበለበ። ሰው አሸነፈ ተባለ። ስለዚህ በእርሱ የሆኑ ሁሉ አሸናፊዎች ተብሎ ተጻፈላቸው። ከዚህ የተነሳ አንተ አሸናፊ ነህ። አቅም ላይኖር ይችላል፣ ጉልበት ላይኖር ይችላል፣ ኢኮኖሚ የወደቀ ሊሆን ይችላል። ዛሬ ብዙ የምትጨነቅበትና የሚያውክ ነገር ሊኖር ይችላል። ምናልባትም በውድቀት ውስጥ ልትገኝ ትችላለህ። የምትለማመደው ኃጢአት ሰልጥኖብህ ነፃ መውጣት ያቃተህ ወንድም ልትሆን ትችላለህ። ጉልበት ያጣ ወንድም ልትሆን ትችላለህ። እኔ ግን እነግርሃለሁ በሕይወት እስካለ ድረስ አንተ በዚህ ምድር በክርስቶስ ኢየሱስ በማመን ብቻ አሸናፊ ነህ። ይህንን ባመንክ ጊዜ እግዚአብሔር ምን እንዳደረገ ታውቃለህ? መንፈስ ቅዱስን ላከና አንተን በማህተሙ አተመ። የእግዚአብሔር ስም የተመሰገነ ይሁን። ስለዚህ በአንተ ላይ የመንፈስ ቅዱስ ማህተም አለ። የምን ማህተም? የአሸናፊነት ማህተም። የምን ማህተም? የድል አድራጊነት ማህተም። የምን ማህተም? የእግዚአብሔር እንደሆንክ የሚገልጽ ማህተም። የምን ማህተም? ያ ማህተም ባየ ጊዜ ሰይጣን ይናወጣል። አንተ ግን ምንም አልመሰለ ይሆናል። ያንን ማህተም ባየ ጊዜ በመንፈሳዊ ዓለም ማን እንደሆንክ ትታወቃለህ። ያንን ማህተም ባየ ጊዜ ወንድሜ አንተ የተለየ እንደሆንክ ትታወቃለህ። አንተ ግን አላወክም። ይህ ሁሉ የሆነው ምክንያት ምንድነው ካላችሁ ኢየሱስ ሞትን አሸንፎ ስለተነሳና እኔና እናንተን ስለማረከ የእግዚአብሔር መንግስት ልጆች ስላደረገን ነው። ብዙ ሰው ይሄ ነገር አይገባው። ይሄ ነገር ካልገባህ የምትኖረው በሃይማኖተኝነት መንፈስ ነው የምትሆነው። መንፈሳዊ ሰው መሆን አትችልም። ይህ ነገር በሚገባ ጊዜ ኮምፕሊትሊ አስተሳሰብህ ይለወጣል። ኮምፕሊትሊ አካሄድህ ይለወጣል። ኮምፕሊትሊ የህይወት ለውጥ ታገኛለህ። ለምን? ኢየሱስ ተነስቷል። ባንተ ውስጥ የትንሣኤ ጉልበት አለ። ባንተ ውስጥ የትንሣኤ ኃይል አለ። ከዚህ ህይወት የተነሳ አንተ በዓለም በምትኖርበት ጊዜ በማሸነፍ የምትመላለስ ስለሆን ህይወት የተለወጠ ይሆናል። አንተ እሱ ለዘላለም የሚኖር አምላክ ነው። ያለ የነበረ ለዘላለም የሚኖር ነው። ሰው ሆኖ የተገለጠው ለኔና ለናንተ ነው።
ሰው ሆኖ የተወለደው ለኔና ለናንተ ነው። የቀራንዮ መንገድ ሄደው ለኔና ለናንተ ነው። ኃጢአት ተገኝቶበት አልተሰቀለም። በኔና በእናንተ ኃጢአት ምክንያት ሞተ። የኃጢአትን ዋጋ ሁሉ ከፍሎ ጨረሰና እንደዚህ አለ፣ ተፈጸመ። በኃጢአት ምክንያት ላትከሰስ ተፈጸመ። በኃጢአት ምክንያት ላትወነጀል ተፈጸመ። ኢየሱስ የኃጢአትን ዋጋ ከፍሎ ጨረሰው። ይህንንም ደግሞ ሐዋርያው ጳውሎስ በሮሜ 8:1 ላይ ሄዳችሁ ስትመለከቱ እንደዚህ ብሎ ተናገረ። በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸውም። የማይከሰስ መብት ውስጥ ገብተዋል። ክስ አይኖርባቸውም። አንድ ወገኖቼ የምክር ቤት አባል የማይከሰስ መብት እንዳለ ሁሉ እኔና እናንተም ደግሞ በእግዚአብሔር መንግሥት ውስጥ የመከሰስ ያለመከሰስ መብት ተቀብለናል። እውነቴን ልንገራችሁ፣ ብዙ ክርስቲያን አያውቅም። ያለ መከሰስ መብት አለ። በክርስቶስ ኢየሱስ ላሉ ኩነኔ የለባችሁም። አትፍራ፣ ከኩነኔ ነፃ ነህ። አትፍራ፣ ለክስ አትቀርብም፣ ለሽልማት ትቀርባለህ። አትፍራ፣ ኢየሱስ ቀድሞ ስለገባ አንተም ተከትለው ትገባለህ። በጣም ከሚገርመኝ ነገር ምን እንደሆነ ታውቃላችሁ? ኢየሱስ ሲሰቀል ሁለት ወንበዴዎች ታውቃላችሁ፣ ግራና ቀኝ እንደተሰቀሉ። አንደኛው አንተ ጌታ ከሆንክ እኛንም ውረድ፣ እኛንም አውርድ፣ አንተም ውረድ አለ። ተመልሶ ማጅራት ሊመታ ነው። አንደኛው ግን ጌታ ሆይ በመንግሥት ስትመጣ አስበኝ አለ። በእውነት እልሃለሁ ዛሬ በገነት ከኔ ጋር ትሆናለህ። ሃሌሉያ። ኢየሱስ ወደ ገነት ሲገባ የሆነ ወንበዴ ተከትሎት እየገባ ነው። ወደ አባቱ ሲቀርብ ይኸው ምን ይዘህ መጣ ሲል አንድ ሰው ይዤ መጣሁ አለ። ምን አይነት ሰው? ይኸው ማጅራት መቼ የነበረ ሌባ የነበረ ሌባ የሚሰርቅ የነበረ የሚሰሙት የነበረ ኃጢአት የተባለ ነገር ሁሉ ያደርግ የነበረ ይህንን ሰው በደም ያነጻውን አመጣሁላለሁ። ምርኮ አድርጎ ይዘው የገባንን የእግዚአብሔር ስም የተባረከ ይሁን። አትፍራ፣ ኢየሱስ ተነስቷል። ዛሬ በተለያየ መንገድ የምትከሰሱ ወንድሞች ትኖሩ ይሆን? በተለያየ መንገድ የምትከሰሽ እህቴ ትኖር ይሆን? እኔ መቆም አቅቶኛል፣ ከእንግዲህ ወዲህ እኔ ልከተለው አልችልም የምትሉ ሰዎች ትኖሩ ይሆን? አትፍራ፣ ኢየሱስ ተነስቷል። ከኢየሱስ የተነሳ ሰይጣን ድል ተነስቷል። ከኢየሱስ የተነሳ ኃጢአት ድል ተነስቷል። ከኢየሱስ የተነሳ ተስፋ መቁረጥ ድል ተነስቷል። ከኢየሱስ የተነሳ ወንድሜ ድል ያልተነሳ የለም። በሰማይ በምድር ከምድር በታች ሁሉ ጉልበት ሁሉ ይንበረከካል ተብሎ ተጻፈ። ኃጢአት ለኢየሱስ ስም ይንበረከካል። ጉልበት ሁሉ ለኢየሱስ ስም ይንበረከካል። ኦማጋሴክሬጄኒያ ጨለማ ለኢየሱስ ይንበረከካል። ተስፋ መቁረጥ ለኢየሱስ ይንበረከካል። በዚህ ዘመን ያስቸገረ ኑሮ የተባለው ዲያብሎስ ለኢየሱስ ይንበረከካል። አጠገብ ያለውን ሰው አትፍራ፣ ኢየሱስ ተነስቷል። ያው በምድር ላይ ያለ በአጠቃላይ ዲስትራክሽን፣ በምድር ላይ ያለው በአጠቃላይ መከራዎች ምን እንደወለዳችሁ ታውቃላችሁ? ኃጢአት የሚባል ነገር ነው የወለዳቸው። ኃጢአት በኢየሱስ መስቀል ላይ ተወግዷል። አትፍራ፣ ኢየሱስ ተነስቷል። ማካሶ ፕራጄን ሜግላዲያ። ስለዚህ ሂዱና ለወንድሞች እንደዚህ ብላችሁ ተናገሩ። ሂዱና ለወንድሞች እንደዚህ ብላችሁ ተናገሩ። እንደተናገረ ኢየሱስ ተነስቷል። ወደ ገሊላ ምን ያደርጋችኋል? ይቀድማችኋል ብላችሁ ተናገሩ አለ። ክብር ለኢየሱስ ይሁን። በፍርሃት ላለው ሂድና ተናገር። በውድቀት ላለው ሂድና ተናገር። በጨለማ ውስጥ ላለው ሂድና ተናገር። ተስፋ በመቁረጥ ውስጥ ያለው ሂድና ተናገር። ዛሬና ነገ ሞቱን ለሚጠብቀው ኢየሱስ ተነስቷል ብለህ ሂድና ተናገር። ምክንያቱም ከክርስቶስ ኢየሱስ የተነሳ ድል ታውጇል። የሚገርማችሁን ያኔ በ83 ደርግ ሲወጣ ኢህአዲግ በሚገባበት ጊዜ በሬዲዮ ነው በምን መንግስቱን እንደተቆጣጠረ ተነገረ። በሚነገርበት ጊዜ የታጠቀው በአጠቃላይ የደርግ መንግስት ወታደር በአጠቃላይ መሸሽ ጀመረ። የሆነ ቁምጣ የታጠቀ የሆነ ኩስምን ያለ የኢህአዲግ ወታደር እየሮጠ መሳሪያውን እየጥሎ ይመሸሽ ጀመረ። የመሸሹ ምክንያት ምን እንደሆነ ታውቃላችሁ? አሸነፈ የሚል ስለሰማ። ዛሬ ጽኑ የምትለው ሰይጣን፣ ዛሬ ኃይለኛ ነው የኛ ሰፈር የምትለው ዲያብሎስ፣ ዛሬ አረ በጣም አስቸጋሪ ነው የምትለው የጎረቤት ቃልቻ ኢየሱስ ስለተነሳ ተሸንፏል።
በመንፈሳዊ ዓለም አይኖቻችን እግዚአብሔር ይክፈታቸውና ያሳየን እንጂ እነሱ በሽሽት ላይ ናቸው። አንተ ዝም ብለህ ትፈራለህ እንጂ እነሱ በሽሽት ላይ ናቸው። አንተ በመጣህበት ጊዜ ሁሉ መንገድን ይለቁልሃል። ምክንያቱም ከኢየሱስ ማሸነፍ የተነሳ አንተ አሸናፊ ስለተባልክ በመንፈሳዊ ዓለም አሸናፊ ተብሎ ታውጆልሃል። አንተ አትሸነፍም፣ አሸናፊ ነህ። ከክርስቶስ ኢየሱስ የተነሳ ማሸነፍ ታውጆልሃል። ከክርስቶስ ኢየሱስ የተነሳ ድል አድራጊ ተብለሃል። ከክርስቶስ የተነሳ ሰይጣን ተሸንፎልሃል። የእናትህ ቃልቻ መንፈስ ከኢየሱስ የተነሳ ተሸንፏል። በዚህ መንፈስ ስትወጣ ሁሉ ተሸንፎ ታገኘዋለህ። በዚህ መንፈስ ስትወጣ ትላንት የፈራኸው ነገር አሁን ድል አድርገው ታገኛለህ። በዚህ መንፈስ ስትወጣ የታመመው ወንድም ተፈውሶ ታገኘዋለህ። በዚህ መንፈስ ስትወጣ ሰይጣን ድል ተነስቶ፣ በሽታ ድል ተነስቶ፣ ኑሮ ድል ተነስቶ ሁሉ ነገር ቀሎ ታገኘዋለህ። ለምን? አሸናፊ ነህ። ይህንን ድል ተናገሩ አለ። ይህን ለመናገር እየሮጡ እያሉ ኢየሱስ መንገድ ላይ አገኛቸው። ሃሌሉያ! ዛሬ ይህንን የምስራች ይዞ ለሚሮጥ ሰው ኢየሱስ መንገድ ላይ ያገኘዋል። አገኛቸው። በጣም የሚገርም ነገር ነው። ኢየሱስ አገኛቸውና ደስ ይበላችሁ አላቸው። ተገቢ ያለውን ሰው ደስ ይበል በሉት። የመጀመሪያው ደስ ይበልህ ብሎ የተናገረ ኢየሱስ ነው። ብዙ ሰው የሚናገረው ጳውሎስ ደስ ይበላችሁ ብሎ ጽፏል። ሁልጊዜ ደስ ይበላችሁ፣ ሁልጊዜ ደስ ይበላችሁ ብሎ እሱ ነው የጻፈን። ኢየሱስ ነው የመጀመሪያው ደስታ ያወጀው። ደስ ይበላችሁ፣ ኢየሱስ ተነስቷል። ደስ ይበላችሁ፣ ያሸነፋችሁ ነገር ተሸንፏል። ደስ ይበላችሁ አላቸው። እነሱም ቀርበው እግሩን ይዘው ሰገዱለት። አሁን ነው አምልኮ አሉ። ሃሌሉያ! አየህ፣ ገብተው ስታመልከው፣ አይተ ስታመልከው መውደቅ አትቸገርም። እግሩን ይዘህ ጥምጥም ብለህ ከእርሱ ጋር ፍቅርህን መግለጥ አትቸገርም። ሲገባ ይህንን የሚለው አንድ ነገር ገባቸው። በፍርሃት በሩቅ አላዩትም። እግሩ ስር ተጠመጠሙ፣ ደስታቸውን ገለጡ። የእግዚአብሔር ስም የተመሰገነ ይሁን። ደስ ይበላችሁ አላቸው። እነሱም ቀርበው እግረው ይዘው ሰገዱለት። በዚያን ጊዜ ኢየሱስ አትፍሩ አላቸው። ደግሞ ከመልአኩ በኋላ ምን አላቸው? አትፍሩ እና ሄዳችሁ ወደ ገሊላ እንዲሄዱ ለወንድሞቼ የተናገሩ፣ በዚያም ያዩኛል አላቸው። የጌታ ስም የተመሰገነ ይሁን። ገሊላ የትኛው ነው ሲል በመጀመሪያ የተለያዩ በስፍራ ላይ የጌታ ስም እዛ ታገኙታላችሁ። ከኢየሱስ ጋር የቱ ጋር የተለያየው? እዛ ጋር ታገኘዋለህ። የጌታ ስም የተመሰገነ ይሁን። ያዕቆብ እንደዚህ ያለው፣ ሂድ ወደ ቤቴል ለተገለጠልኝ ለእግዚአብሔር በዛ ቦታ ላይ ስገድ። የት ተገናኙ? ቤቴል ሎዛ በነበረ ቦታ ላይ ተገናኙ። እግዚአብሔር ወደ መጀመሪያው ነገር ወደተቃኘበት ታሪክ ወደ ተዋወክበት ወደ መጀመሪያ የልጅነት ፍቅር ወዳገኘህበት ስፍራ ሂድ። ኢየሱስን ታገኘዋለህ። አንዳንድ ሰው ኢየሱስን ጥሎ ከሄደ ብዙ ቀን ሆኖታል። እንኳን እናንተ ቀርቶ እናትና አባቱ እኮ ረስተውታል። ረሱትና የአንድ ቀን መንገድ ሁሉ ሄዱ ይላል። ኋላ ሲፈልጉት ኢየሱስን አጡ። ኧረ አንቺ ወዴት ነው? ኧረ እኔም አላየሁም፣ እኔ እኮ ካንተ ጋር የሆነ ይመስለኛል ትላለች እሷ። ኧረ እኔ ካንቺ ጋር የሆነ መስሎኛል፣ እንዴት ልጅሽን ጥለሽ ትሄጃለሽ? እያሉ እንደገና ተመለሱ። የሶስት ቀን መንገድ የሄዱት አንድ ቀን ሲመለሱ ሶስት ቀን ግድ የለም ቢፈጅም ኢየሱስ ማግኘቱ ይበልጣል። የጌታ ስም የተባረከ ይሁን። ኋላ ሲደርሱ በቤተ መቅደስ ውስጥ ቁጭ ብሎ መልስ ይመልሳል፣ ይጠይቃቸዋል፣ ይነጋገራል። አንተ ጠፍተህብን ሲሉት በአባቴ ቤት እንደሆነ አልገባችሁም እንዲህ አላቸው። የእግዚአብሔር ስም የተመሰገነ ይሁን። ታውቃላችሁ በመመለስ ኢየሱስን ማግኘት ይቻላል። የእግዚአብሔር ቃል በመመለስና በማረፍ ትድናላችሁ፣ በጸጥታና በመታመን ኃይል ይሆንላችኋል ይላል። ኢየሱስን ጥላችሁ የሄዳችሁ ወንድሞቼና እህቶቼ ዛሬ የመጀመሪያው ህብረት የመጀመሪያው ሙቀት ያለው ፍቅር የጠፋባችሁ በድንዛዜ የምትመላለሱ ልብ ባለ ህይወት የምትመላለሱ ወንድሞችና እህቶች ብትኖሩ የምስራች አለኝ። ኢየሱስ ተነስቷል። እዛ መጀመሪያ ቦታ ላይ ታገኙታላችሁ። ማለዳ ፍቅር በተካፈላችሁበት ቦታ ላይ ታገኙታላችሁ። ኢየሱስ ምን አድርጓል? ተነስቷል። እስቲ እግዚአብሔር አንድ ላይ ኢየሱስ ተነስቷል። ላየሩ
ለሰይጣን ኢየሱስ ተነስቷል። ለሚሰሙን ኢየሱስ ተነስቷል። ኢየሱስ ተነስቷል። ክብር ለኢየሱስ ይሁን። አትፍሩ፣ ኢየሱስ ተነስቷል። በህመም ውስጥ ያላችሁ ሰዎች ካላችሁ አትፍሩ፣ ኢየሱስ ተነስቷል። ፈውሳችሁ ቅርብ ነው። በተለያየ ችግር ውስጥ ያላችሁ አትፍሩ፣ ኢየሱስ ተነስቷል። ጨለማው ተወግዷል፣ ብርሃን በርቷል። የሰማነውን ቃል ይባርክልን።